አርባን ደስቲኒ ቲዮሪ የሚባላል። የሰው ልጅ ሲቲ ስፔሽስ እየሆነ ነው ይባላል። የከተማ ዝርያ እየሆነ ነው። 68% ወደ ከተማ ይኖራል። we have become city species so የሰው ልጅ ቀጣይነትና ብልጽግና የሚወሰነው በከተማ አስተዳደር ነው፣ በሲቲ ገቨርናንስ ነው። በአንድ ወቅት ዓለምን ያስተዳድሩ የነበሩት አቴንስ፣ ስፓርታ፣ ቬኒስ ነበሩ፣ ፍሎረንስ ነበሩ። አሁን ቶኪዮ፣ ኒውዮርክ፣ ሻንሃይ፣ ሲኦል ዓለምን ያስተዳድሩ ነው። እየመጣ ያለው ቴክኖሎጂ ከኔሽን ስቴት ይልቅ ከሀገራት ይልቅ ከተሞችን ፌቨር ያደርጋል። እንደምታውቁት እንግሊዝ ከአውሮፓ ህብረት ወጥታለች። በቅርቡ ለንደን ብቻዋ ከእንግሊዝ ተገንጥላ የአውሮፓ ህብረት አባል ትሁን ለንደን ብሎ የተቋቋመ ፓርቲ አለ ለዛ የሚሰራ። ለንደን ከእንግሊዝ ተገንጥላ የአውሮፓ ህብረት አባል ከሆነች ሲቲ ስቴት ሆናለች ማለት ነው። አንድ ሰው ኢንቨስት ለማድረግ ከሄደ ኖርዝ ኢስት ኤዥያ የሚያወዳድረው ቻይና፣ ደቡብ ኮሪያና ጃፓን አይደለም። ሲኦል፣ ሻንሃይ፣ ቤጂንግ፣ ቶኪዮ ብሎ ነው። ቶኪዮ ከሌላው ጃፓን በጣም ትለያለች። ሲኦል ከሌላው ደቡብ ኮሪያ በጣም ትለያለች። ሻንሃይ እና ቤጂንግ ከሌላው ቻይና በጣም ይለያል። ዲስቲንክት ማንነት አላቸው፣ ዲስቲንክት ቴክኖሎጂ አላቸው፣ ዲስቲንክት ኢኮኖሚ አላቸው፣ ዲስቲንክት ኢንፍራስትራክቸር አላቸው። ዚስ አር ኦልሞስት ሲቲ ስቴትስ። ከተሞች እርስ በርስ ይወዳደራሉ ከአገራትን አልፎ። ሊደርሺፕ ግራቪቲ ኢፌክት የሚባል ነገር አለ። ከተሞች ትልልቅ ችሎታ ያላቸው፣ ትልልቅ ሀብት ያላቸው፣ ትልልቅ ሀሳብ ያላቸው ሰዎችን የመሳብ አቅም አላቸው። የሆነ በጣም የሚገራርሙ እንቆቅልሾች አሉ ከተማን ስናው። ይሄ ፓራዶክስ ኦፍ ስኬል የሚሉታል። ከተማ እንዳየነው ቅድም የዓለምን 2% መሬት ብቻ ነው የያዘው ከተማ የሚባለው አካባቢ። ግን 600 ከተሞች 60%ን የዓለም ጂዲፒ ይዘዋል። እነዚህ ከተሞች 75%ን ኢነርጂ ይጠቀማሉ። ዓለም ውስጥ ከሚመረተው ኢነርጂ ውስጥ 80% ካርበን ኤሚሽን ያመጣሉ። ስኬሉ በጣም አስገራሚ ነው። ይህ ሁሉ ቡና ስንት ደክሞ ትልቅ ነገር ነው፣ ግን ስንት ነው የሚገኘው? እዚች ከተማ ላይ ብዙ ነገር ቢሰራ የዘና 10 እጥፍ ይገኛል። ሮም የሚባለው ሲቪላይዜሽን ሮማን ኢምፓየር ፈርሷል። ብሪቲሽ እንትኑ ፈርሷል። ባንዛንታይን ሮማን ኢምፓየር የሚባለው ፈርሷል። ኢስታንቡል ያለች ስሟ እየተቀያየረ ሮም ጣሊያን እንዳለ አገሪቷ ጦርነት ውስጥ ብትገባ የሮምና የሚላን ሰባርብስ ከከተማ ወጣ ያሉ ፋብሪካ ኤሪያዎች ሰላም ከሆኑ የጣሊያን ኢኮኖሚ ይቀጥላል ይላሉ። በደንብ አድርገን ከሰራናቸው የራሳቸው ህልውና ያላቸው ኢቭን አገር ችግር ውስጥ ገብታ ሰርቫይቭ የሚያደርጉ ኢንጁር የሚያደርጉ ጽናት ያላቸው ከተሞችን መፍጠር እንችላለን። ሜየርሺፕ በጣም ትልቅ ኢምፓክትፉል ስራ ነው። ዘ ፓራዶክስ ኦፍ ሲቲስ የሚሉት ነገር ደግሞ አለ። ከተሞች የሰው ልጅ ከፈጠራቸው ካመጣቸው ነገሮች መካከል ትልቁ ግኝት ነው፣ ትልቁ ኢንቬንሽን ነው፣ ትልቁም አደጋ ነው። ከተሞች የኢኖቬሽን እና የኢኒኳሊቲ ማዕከላት ናቸው። ከተሞች የብልጽግናና የብክለት የከባቢ አየር ብክለት ማዕከላት ናቸው። ስለ ከተሜነት ስናወራ እንዴት ባላንስ እናርገው? ብልጽግናው በልጦ ፖሊሽኑ እንዲቀንስ እንዴት እናርግ? ኢኖቬሽኑ ጨምሮ ኢኒኳሊቲው እንዲቀንስ ምን እናርግ የሚለው ፋንዳመንታል ነው። የከተሞች ዶሚኖ ኢፌክት የሚባል ነገር አለ። አንዲት ከተማ ብድግ ብላ ስትነሳ ማደግ ስትጀምር ሀገሩ እንዳለ ይነሳል ይባላል። ዱባይ ስትነሳ ዩኤኢ ተነሳች። ቶኪዮ ስትነሳ ጃፓን ተነሳች። ኒውዮርክ ስትነሳ አሜሪካ ተነሳች። ከተማ ስትጠፋ ደግሞ አገር ጠፋለች። ሞቃዲሾ ስትጠቃና እንትን ስትል ሶማሊያ አብራ ችግር ውስጥ ገባች፣ ወደቀች። ከተሞች በራሳቸው አይደሉም። ራሳቸው ብቻ ሳይሆን በሀገር ደረጃ በኢኮኖሚ በሰላም መመን ላይ የሚያጠሉት ጥላ ከፍተኛ ነው። የመልቲፕላየር ኢፌክት ኦፍ ሲቲ ሊደርሺፕ የሚሉት ነገር አለ። አንድ መልካም ውሳኔ፣ አንድ ጥሩ ውሳኔ ሲወሰን ከተማ ላይ ያን የሆኑ የሚባዛ ውጤት ነው የሚመጣው። በሚሊዮን የሚቆጠሩ ሰዎችን ነው አፌክት የሚያደርገው ፖዚቲቭሊ ኦር መጥፎም ውሳኔ ከሆነ እንደዛው። ስለዚህ የምንወስነው ውሳኔ ጥንቃቄ የሚያስፈልገው መልካምም መጥፎም ኮንሲኩዌንስ በሚሊዮኖች ላይ ሊያስከትል የሚችል ነገር መሆኑን ተገንዝበን መጠንቀቅ አለብን ማለት ነው። ሲቲ ማግኔት ኢፌክት የሚሉት ደግሞ አለ። ከተሞች የሚሰበስቡት ብዙ አምቢሽየስ ሰዎች ናቸው። ሲቲ ኮላፕስ ኢፌክት የሚሉት ነገር አለ። ከተሞች ሲፈርሱ
ስልጣኔ ነው የሚፈርሰው አብሮ። ባቢሎን ስትፈርስ የባቢሎን ስልጣኔ ፈርሷል። ዴትሮይት ስትፈርስ የአሜሪካ ኦቶካር ሲቪላይዜሽን ኦቶካር ኢንዱስትሪ ነው አብሎ የፈረሰው። የከተሞች መፍረስ ተራ መፍረስ አይደለም፣ ስልጣኔ ሲቪላይዜሽናል ኢምፓክት አለ። ከተሞቻችን እንዳይፈርሱ እንዲጠነክሩ እንዲያብቡ መስራት የምንታደገው የምንጠብቀው ስልጣኔን ነው፣ ሲቪላይዜሽንን ነው። ምን ይባላል? ሾው ሚ ዘ ሊደርሺፕ ኦፍ ዩር ሲቲስ አይ ዊል ሾው ዩ ዘ ፊውቸር ኦፍ ዩር ኔሽን ይባላል። የከተማ አመራሮችን አሳየኝ፣ ከዛ የሀገርህን ዕጣ ፈንታ መናገር እችላለሁ ማለት ነው። ስለዚህ የምትሰሩት የኛ ትውልድን ወክላችሁ ነው፣ ስልጣኔን ወክላችሁ ነው ማለት ነው። ከተሞች የሰው ልጅን እድል ፈንታ ይወስናሉ ይባላል። በ2100 በዓለም ከሚገኙ 20 ትልልቅ ከተሞች መካከል 13ቱ አፍሪካ ውስጥ ይገኛሉ ይባላል። ሸገር ከ13ቱ አንዷ ትሆናለች። this should be the plan። በ2100 ቶፕ 20 ውስጥ 13ቱ አፍሪካ ውስጥ ነው የሚገኙት። ከ13ቱ ሸገር እናስገባታለን ብሎ በዛ ለበል አምቢሽን አስቀምጦ መስራት ይችላል። እንደዚህ ከሆነ 13ቱ ከ20ዎቹ 13ቱ ከተሞች የዓለም ትልልቆቹ ከተሞች አፍሪካ ውስጥ የሚገኙ ከሆነ እነዚህ ከተማዎች የብልጽግና ማዕከላት ይሆናሉ ወይስ የውጥንቅጥ የኪዮስ የዲስኦርደር ምንጮች ይሆናሉ ነው ዋናው ጥያቄ። እሺ በህዝብ ብዛት ምናምን 13ቱ አንድ ውስጥ ገባ። ምን አይነት ከተማ ነው? እና ምን ይላሉ ምሁራን? ከተሞች የሰው ልጅ የመጨረሻዎቹ የጦርነት አውድማ የውጊያ አውድማዎች ናቸው ይባላል። ከተሞች ከተሳካላቸው የሰው ልጅ መልካም እድል ይኖረዋል። ከተሞች ፌል ካደረጉ የሰው ልጅ ህልውና አደጋ ውስጥ ይገባል። ከተሞች ትላንት ባቢሎን የባቢሎን ስልጣኔ ወስናለች። ኦቶማን ኤፌሶን የምትባለው የባዛንታይን ኢምፓየር ወስናለች። ኮንስታንቲኖፕል የሮማን ኢምፓየር ስልጣኔ ወስናለች። ኢስታንቡል ስትባል ደግሞ የኦቶማን ኢምፓየር ስልጣኔ ወስናለች። ከተሞች ኢምፓየሮች ነው። ዛሬ ግን የሰው ልጅን ዕጣ ፈንታ ነው የሚወስኑ። ፕላኔታሪ ኮንሲኩዌንስ ነው ያላቸው። 80% ለምሳሌ ካርበን ኢሚሽን ወደ ከባቢ አየር የሚለቀውን ካርበን እንቀንስ ከተባለ ከተሞችን በማስተካከል ነው። 80% ከከተሞች ስለሚመጣ ማለት ፈረንጆቹ it is now or never ይላሉ። ወይ አሁን ነው የሚሆነው ወይ መቼውንም አይሆንም። ልዩ ዘመኖች አሉ ጊዜ አሁን ይኸውላችሁ በየቀኑ 24 ሰዓት ነው ያለው። አንድ ሰዓት ብለን እንጀምራለን፣ 24 ሰዓት ይሞላል፣ ከዛ ይቆማል። ሁለተኛው እና ሰው ዘሴም ይመስለናል። አንዳንዱ ዘመን በ100 ዓመት 10 ዓመት የሚደረግ ነገር እንኳን አይከናወንበትም። አንዳንዱ ዘመን በ10 ዓመት 1000 ዓመት የሚደረግ ነገር ይከናወንበታል። አንዳንዱ 100 ዓመቱ ዝም ብሎ ምንም ነገር ሳይደረግበት ይባክናል። አንዳንዱ ደግሞ 10 ዓመት እንደ 1000 ዓመት ይሆናል። የምንገኝበት ዘመን ሂስቶሪካል ኤክሰፕሽን ነው ይላል። ለምሳሌ ከዚህ ቀደም እድገት የሚመጣው ኦብሶሎት ቴክኖሎጂ ለምሳሌ ቴክስታይል ጋርመንት ቴክኖሎጂን ኮፒ በማድረግ ከዛ ቀጥሎ ሚድል ሌቨል ከዛ በኋላ ሃይቴክ ምናምን ደረጃው እንደዛ ነበር። ከዚህ ቀደም ምንድነው እድገት ካቺንግ አፕ የሚባለው ያደጉ ሀገራት አሉ። ለምሳሌ ፍሎረንስ እና ቬኒስ ቀድመው አደጉ። ዳች ካቻፕ አረገች። ዳች እና ፍሎረንስ እና ቬኒስ ቀድመው ሲያድጉ እንግሊዝ ካቻፕ አረገቻቸው። ከዛ እንግሊዝም ፈረንሳይ ካቻፕ አረገች። ከዛ ሌት ከመሯ ጃፓን ጀርመን እና ጣሊያን ካቻፕ አረጓቸው። ከዛ ጃፓን መጣች። ጃፓን እንደመጣች ደግሞ ኮሪያና ታይዋን ካቻፕ አረጉ። ዘን ቻይና። ከዚህ ቀደም የሆኑ ሀገራት ቀድመው ሮጠዋል። ሌላው እነሱ ላይ ለመድረስ ነው የሮጠው። እድገት ማለት እሱ ነው፣ ካቻፕ ማድረግ ነው። አሁን ካቻፕ የሚደረገው ሁሉም ሰው ልጅ ሁሉም ሀገር ሮጦ ቴክኖሎጂ ላይ ነው የሚደርሰው። the race is against technology not one country against the other so historical exception ነው ይሄ። ከተጠቀምንበት የ500 ዓመት ወደ ኋላ መቅረታችንን 500 ዓመት እንግዲህ ዩሮሴንትሪክ ነው ታሪክ። 500 ዓመት ከዳች ሲቪላይዜሽን ጀምሮ ብታዩት 500 ዓመት ዓለምን የመራው አውሮፓ ነው። so 500 አፍሪካ ተውት we have been on the receiving end so ይሄ ዘመን ፈረንጆቹ it's now or never ይላሉ። ወይ አሁን ነው ጊዜው ካልሆነ ደግሞ አበቃለት ነው።
በዚህ ዘመን አገራት ይጠነክራሉ፣ ወደፊት ይመነደጋሉ ወይ ይፈርሳሉ። ኢትዮጵያ ዕጣ ፈንታዋ እሱ ነው። መስቀለኛ መንገድ የሰው ልጅ ዓለም፣ ሀገራት፣ ከተሞች፣ ተቋማት፣ ቡድኖች፣ ግለሰቦች ክሮስ ሮድስ ላይ ነው የሚገኙ። ምን ማለት ነው? ለምሳሌ በሚቀጥለው 1000 ቀን የምንሰራው ሸገር ውስጥ የምንሰራው ስራ የሚቀጥለውን 10 እስከ 30 ዓመት የሚሆነው ነገር ይወስናል። whatever we do in the next 1000 days will determine what will happen for the coming 10 to 30 days. So ለኢትዮጵያም ለሸገርም ሁለት ዕጣ ፈንታ አለ። ወይ ማንጸባረቅ ነው፣ ማበብ ነው። ከተሞች ያድጋሉ፣ ተቋማት ይፈጠራሉ፣ ኤክስፖርት ይጨምራል። በዛ ምክንያት የመንግስትና የህዝብ ትምምን በጣም ይጠነክራል። ያ ማድረግ ከሳነ ደግሞ ተስፋ መቁረጥ፣ ስደት ምናምን ይሰፍንና መበታተን ይመጣል። መስኮት ተከፍቶ አይቆይም። መስኮት የሆነ ጊዜ ይከፈትና ይዘጋል። ግለት የሚባለው ነገር ከተሰራበት ይተጣጠፋል፣ ይጨምራል፣ ይባዛል። ካልተሰራበት ደግሞ ይዝላል። መዘግየት የሚባለው ነገር ያስቀጣል። መፍጠን የሚባለው ነገር ያሸልማል። ዛፍን ለመትከል ትክክለኛው ጊዜ የነበረው የዛሬ 20 ዓመት ነበር። ሁለተኛው ትክክለኛው ጊዜ ደግሞ ዛሬ ነው። በታሪክ ፊት፣ በእድል ፊት፣ በታሪክ ጥፋት ፊት፣ በታሪክ በስተቀረነት ፊት፣ በሂስቶሪካል ኤክሰፕሽን ፊት የምናመታ መሪዎች ነን ወይስ በወኔና በድፍረት አንገታችንን ቀና አድርገን ደረታችንን ነፍተን ሪስክ ወስደን የሚሳካልንና የሀገራችንና የሕዝባችን ዕጣ ፈንታ የምንቀይር ለታሪክና ለትልቅነት የታጨን መሪዎች ነን የሚለው የዚህ ትውልድ አመራር ጥያቄ ነው። ጊዜ ኃያል ነው። መፍጠንና መዘግየትም ኃያል ነው። እንደሚታወቀው ጊዜ 3 አይነት ኃይል አለው። አንደኛ ኢሪቨርሰብል ነው፣ ወደ ኋላ አይመለስም። ካመለጠ አመለጠ ነው። ትላንት ዛሬ አይሆንም። ትላንት ነው። ጊዜ ደግሞ ይባዛል። በጊዜ የምንጀምረው ነገር ይበራል። ችሎታ በጊዜ ከጀመርን ክህሎት ይኖረናል። በጊዜ መተማመን፣ አብረን ከሰራን እንተማመናለን። ስንተማመን ካፒታል ይኖረናል። ካፒታል ሲኖረን ደግሞ ቅቡልነት ይኖረናል። በእኔ እምነት ይሄ ጊዜ የተለየ ጊዜ ነው። ህዳሴ ግድብን ሰርተናል። ቲፒኤልኤፍ አገር አፈርሳለሁ ብሎ ተደራጅቶ መጥቶ አሸንፈነዋል። እና በደንብ ከተጠቀምንበት አምነን ከተነሳን ሂስቶሪካሊ ኤክሰፕሽን ሊሆን ይችላል። አሁን ኤርፖርት ሲቲ ልንሰራ ነው። ከተማ ሸገር መጥቷል። በዚህ 7 ዓመት ትልልቅ 2 ከተሞች እየተፈጠሩ ነው። ኮምፓውንዲንግ ኢፌክት የሚሉት አለ። ለምሳሌ ጠዋት ተነስተን ስፖርት ስንሰራ ሯጭ ከሆን እሱ ሩጫ ገንዘብ ለማግኘት ነው የሚሰራው፣ ግን ልቡ ይስተካከላል፣ ብለድ ፕሬሸሩ እንትን ይላል ምናምን ይላል። ኮምፓውንዲንግ ኢፌክት አለ፣ ይባዛል። ደግሞ ተኝተን ውል ከሆነ መጪው ጊዜ አማራጭ አልባ ይሆናል። መጥፎ ነገር ስናደርግ መጥፎ ነገሩ ይባዛል፣ ኮምፓውንድ ይሆናል። ጥሩ ነገር ስንሰራ ጥሩ ነገሩ ይባዛል። የትኛው ነው እንዲባዛ የምንፈልገው ብሎ መጠየቅ ያስፈልጋል። የሲንጋፖርና የደቡብ ኮሪያ ታሪክ የድል ታሪክ ነው። የአርጀንቲና ታሪክ ደግሞ የመጨገፍ ታሪክ ነው። የትኛው ነው መሆን የምንፈልገው? ኢትዮጵያ በጣም ሬዚሊየንት ሀገር ነች። ብዙ መከራን ያለፈች ሀገር ነች። በዚህ መከራ ውስጥ ግን መከራን ማለፍ ሰርቫይቭ ማድረግ ነው እንጂ የቻለችው ሊፕፍሮግ ማድረግ የቻለች ሀገር አልነበረች። ማልኮም ግላድዌል የሚባል ሰውዬ ቲፒንግ ፖይንት ስለሚል ነገር ያወራል። ቲፒንግ ፖይንት ማለት አንዳንድ ጊዜ ትንሽ ነገሮች ስታደርጉ ተአምራዊ ውጤት ያመጣል። አንዳንድ ጊዜ ትልልቅ ነገር ያደረጋችሁ ትንሽ ውጤት ታገኛላችሁ። ቲፒንግ ፖይንት የሚባለው ነገር
ትንሽ ነገር አድርጋችሁ ትልቅ ነገር የሚመጣበት ጊዜ ነው። ይሄን ቲፒንግ ፖይንት ሂስቶሪካል ኤክሰፕሽን ሲል አንድ ሰው ቆሞ መስታወት ላይ እያየ ምንም እንኳን ቁመቱ 2 ሜትር ከ20 ቢሆንም ራሱን እንደ ድንክ የሚያይ ከሆነ እንዳጭር ሰው የሚያይ ከሆነ ቁመቱ ያለው የአጥንቱ ርዝማኔ ላይ ሳይሆን ራሱን በሚያይበት መንገድ ላይ ነው። እና አጭር ነኝ እያለ ይሄ በር ያሳልፈኛል ብሎ እየሄደ የተጋጨ ይመለሳል። እኛ ስለ ራሳችን ያለን ግንዛቤ የምንሞክረውን ነገር ይወስናል። ትልቅ ነገር እንሰራለን ብለን ካሰብን ትልቅ ነገር እንሞክራለን። ትንሽ ነን ብለን ካሰብን ትንሽ ነገር እንሞክራለን። ራሳችንና የምንገኝበት ዘመን እንዴት ነው የምናየው? ኢዝ ፋንዳሜንታል። ሀገራት፣ ሰዎች 12 አይነት ኃይል አላቸው ይባላል። ሰዎች በተደጋጋሚ የሚያደርጉት ነገር ውጤት ነው። ጠዋት ተነስተን ጥርሳችንን ካልፋቅን ጥርሳችን ይቦረበራል። እያንዳንዳችን ደጋግመን የምናደርገው ነገር፣ ደጋግመን የምንተክለው ችግኝ፣ ውሃ የምናጠጣው የምንከባከበው ችግኝ ነው ማንነታችንን የሚወስነው። ሰው ልጅ የልምምድ ውጤት ነው። ደጋግሞ የሚያደርገው ነገር ነጸብራቅ ነው። ቁመቱና ወርዱን፣ ስራውና ገድሉን የሚወስነው በተደጋጋሚ በምናደርገው ነገር ነው። አንድ ቀን ሰማይ፣ ሌላ ጊዜ መሬት የምንደርስ ከሆነ፣ አንድ ቀን ችግኝ 100 ችግኝ ተክለን ሌላ ቀን ደግሞ ችግኝ የሚባል ነገር እንዳላይ የምንል ከሆነ፣ ከተከልን በኋላ ስለመንከባከብ ማናስብ ከሆነ ሀቢታችንና የምንፈልገው ነገር ፍየል ወዲያ ቁርዝምዝም ወዲህ ነው። የተገላቢጦች ነው፣ አልተገናኝተው ነው። በቀን ውስጥ 40-60% የምናደርገው ነገር አጠቃላይ ውጤትን ይወስናል ይባላል። ሌላው ደግሞ ኢምፖርታንቱ ነገር ለሀገር መለወጥ፣ ለከተማ መለወጥ፣ ለምን መለወጥ የግለሰቦች ኃይል መረዳት ነው። መሪ ወኔና ድፍረት ሲኖረው 10,000 ሰዎች ጀግና ሊሆኑ ይችላሉ። መሪ አብነታዊ ሲሆን 10,000 ሰዎች እሱን ሊመስሉ ይችላሉ። መሪ አዲስ ኖርም ሴት ሲያደርግ 10,000 ሰዎች ሊከተሉት ይችላሉ። ሸገር ከተማ የምትቀየረው የነዋሪዎቿና የመሪዎቿ የግለሰብ ውሳኔ ያስፈልጋል። መጀመሪያ እንደ ግለሰብ መወሰን ያስፈልጋል። ግለሰቦችና ቡድኖች አንድ ላይ ሆነው መንቀሳቀስ ከጀመሩ በጉልበታቸውና በኃይላቸው በማድረግ አቅማቸው ላይ ተማምነው የሚያደርጉትን ሁሉ ከሞከሩ ዘንድ ተቋማት ይመጣሉ። በዚህ መስተጋብር ውስጥ ከጀግኖች በላይ የሚሄዱ ስርዓቶች ይፈጠራሉ። ስለሆነም ተቋማት ውጤት ይሆናሉ ማለት ነው። እነዚህ ተቋማት ተደምረው ደግሞ ከተማ ይፈጥራሉ። ከተሞቹ ደግሞ ቅድም እንዳልነው የሰው ልጅ ዕጣ ፈንታ ይወስናሉ። ንጹህ፣ ደህንነታቸው የጠበቀ፣ ለዜጎች ተገቢውን አገልግሎት በጊዜ ጠብቀው የሚሰጡ ከተሞች ይፈጠራሉ። እነዛ ከተሞች ሲነሱ፣ እንደዚህ አይነት ከተሞች ሲፈጠሩ ደግሞ ክልሎች፣ ስቴቶች ይስተካከላሉ፣ ያድጋሉ፣ በሙሉ አቅማቸው እንትን ይላሉ። ግለሰቦች ከወሰኑ፣ ቡድኖች ከወሰኑ፣ ተቋማት ከወሰኑ፣ ከተሞች ከወሰኑ ደግሞ ትውልዶች ውጤት ያመጣሉ ማለት ነው። በትውልድ ደረጃ ጉልበታችንና ኃይላችን ተጠቅመናል ማለት ነው። ግለሰቦች ስለ ራሳቸው ያላቸው እምነት ብሊፍ የትራንስፎርሜሽን ፍሬ ነው ይባላል። ትራንስፎርሜሽን ይወስናል። አንድ ሰልፍ ፉልፊሊንግ ፕሮፌሲ የሚሉት አለ። መርተን የሚባል ሰውዬ በ1948 እንትን ያለው ነው። ስኬታም ይሳካልናል ብለን ካሰብን ሁለመናችን ሊሳካልን ነው የሚሆነው። ባህሪያችን እንትን ይላል። ጥሩ ነገር ተመኝ ይባላል። እውነት ነው። ይሳካልኛል ብላችሁ ካሰባችሁ በጠዋቱ ነቅታችሁ ትሰራላችሁ። አይሳካልኝም ብላችሁ ካሰባችሁ ካልጋ ለመውጣት ሁሉ ኢነርጂ ታጣላችሁ። ፕሌሰቦ ኢፌክት የሚባል የሆነ በሽታ ይዟቸው ስኳር ተሰጡ እና መድኃኒት ነው ዋጡት ተባለ እና
ከወሰዱት በኋላ ስኳሩን ከወሰዱት ሰዎች መካከል ከ30 እስከ 60% የሚሆኑት ሰዎች ተሻላቸው። መድኃኒት ነው ብለው ስላሰቡ ማለት ነው። መድኃኒት እኮ አይደለም። ማመን ትሩሊ ብሊቭ ማድረግ በአንድ ነገር ብዙ ነገር ይወስናል። ግሮዝ ማይንድ ሴት የሚሉት አለ። ካሮል ደዊክ የምትባል ሴትዮ እንትን በራሳችሁ የማድረግ አቅም፣ በራሳችሁ የመሳካት አቅም፣ ስኬታማ የመሆን አቅም ከፍተኛ ትምምን ካላችሁ ከፍተኛ ውጤት የማምጣት እድላችሁ በጣም ይጨምራል። ይሄ ሜታ የሚባለው ፌስቡክ፣ ዋትስአፕ ምናምን ባለቤት የሆነው ድርጅት በ2008 ያደረገው ጥናት እንደሚያሳየው ሰዎች እያመማቸውም ቢሆን አላመመኝም ብለው ካሰቡ ስቃይን ይሄ ፔን የሚባለው ነገር ራሱን እያመመው እንትን ካለ በ50% ይቀንሳል በሽታው ይባላል። ስቃዩ በ50% ይቀንሳል። በሽታ ሳይኮሎጂካል ነው። ባዮሎጂካል እንደሆነ ሁሉ ስነ ልቦናዊ ነው። በራሳቸው የሚተማመኑ ውጤት አመጣለሁ ብሎ የሚያስቡ ኦሎምፒክ የሚወዳደሩ አትሌቶች ውጤት የማምጣት እድላቸው በራሳቸው ከማይተማመኑ አትሌቶች አንጻር ሲታይ በ10 እስከ 20% ይጨምራል ይባላል። ማመን በጣም ኢምፖርታንት ነው። ይሄ ሰውዬ መጀመሪያ ኦሎምፒክ ላይ ሮጥና እንግዲህ 1500 ሜትር ሩጫን ከ4 ደቂቃ በታች ገባ ሰው የለም። ይሄ ሰውዬ እንግዲህ ኦክስፎርድ ተማሪ ነው፣ ፔምብሮኪያን ነው። ኦክስፎርድ ምን አለው? የምትማሩበት ቦታ ስኩል ይባላል፣ የምትኖሩበት ቦታ ኮሌጅ ይባላል። ዶርሚተሪው ማለት ዶርሚተሪ ቢታል ብዙ ነገር አለ። አራተኛ ሲወጣ በጣም ኮንፊደንሱ አደገና ከፍተኛ ልምምድ አድርጎ ኦክስፎርድ ውስጥ ሮጦ ለመጀመሪያ ጊዜ የሰው ልጅ በታሪኩ በ1500 ሜትር ውድድርም ከ4 ደቂቃ በታች ገባ እና ለምን አደረክ አሉት። በቃ በራሴ ያመንኳል። የመጀመሪያው እንትኔ ያጋጠመኝ ነገር እንዳምን አደረገኛል። ትልልቅ ነገር እንከነውናለን ወይ ትንሽ ነገር እንኳን ጫማችን ማሰር እንኳን የሚከብደን ሰዎች መሆን ይችላል። በራስ መተማመን በሆነ ነገር የምርማመን ወይ ያጎብዞ ተአምር እንድትሰራ ያደርግሃል ወይ ደግሞ እንዳለ ቃይዳ ምናምን ታፈነዳም ያደርግህ ይችላል። ገንቢ ነው ወይ ያመንክበት ነገር ነው። ሊያጠፋም ሊያድንም ይችላል። በአንድ ነገር ማመን መሰላል ሊሆን ይችላል ወይ ማነቆ ሊሆን ይችላል ማለት። መጥፎ ነገር ላይ ከሆነ ያመንከው ማነቆ ነው። መልካም ነገር ላይ ከሆነ ያመንከው ግን አንተም ማህበረሰብም አገርም የምትወጣጣበት መሰላል። በቡድን ደረጃ ባንዱራ የሚባል ሰውዬ ኮሌክቲቭ ኢፊካሲ የሚባል ቲዮሪ አለ። እናሸንፋለን ውጤታማ እንሆናለን ብሎ የሚያምኑ ቡድኖች ከነሱ በላይ ጠንካራ የሆነ ቡድንን የማሸነፍ ወር በአቻ የመውጣት እድል አላቸው ይባላል። ከፍተኛ እድል አላቸው። እምነታቸው ከፍተኛ ከሆነ ደግሞ ኢሞሽናል ኮንታጀን የሚባል ነገር አለ። እናንተ ከፍተኛ እንሳካልናል ብላችሁ ካሰባችሁ በቃሉ፣ በድምጸቱ፣ በአቋቋማችሁ፣ በምኑ በምታረጉት ነገር በሙሉ ሌሎች ይጋባሉ። አንቺንም ብላችሁ ካሰባችሁ ደግሞ ሌሎች ይቀበሉታል ይሄን ነገር። አንድ ጥናት እንደሚያሳየው አንድ ሁሉ ነገር ያለው ሁሉም ክህሎት ያለው በጣም አሪፍ ክህሎት ያላቸው ግለሰቦች የተዋቀረ ቡድን ውጤት የማምጣት እድሉ በ25 እስከ 30% ሊጨምር ይችላል። ጀስት በማመኑ ብቻ ያ ቡድን ተአምር እሰራለሁ ብሎ በማመኑ ብቻ ማለት። ይሄ ስታርትአፕ ካምፓኒዎች በቡድን ደረጃ የማድረግ አቅም አለን ይሳካልናል ብሎ ካሰቡ የመሳካት እድላቸው በ2.7 እጥፍ ይጨምራል። በ1980 ይሄ ሚራክል ኦን አይስ የሚባል እንትን አለ። የሶቪየት ህብረትና የአሜሪካ ተወዳዳሪዎች ኦሎምፒክ ላይ ይጫወታሉ። ይሄ ሆኪ የሚባለው ይሄ አሜሪካን ፉትቦል ነው እንትን የሚሉት ይሄ በሮዶ ላይ የሚጫወቱት ማለት እና በጣም አማተሮች ናቸው፣ ልጆች ናቸው የሶቪየት ህብረት ተጫዋቾች። ግን አሰልጣኛቸው በጣም ኃይለኛ ነው፣ በጣም አምቢሽስ ሰው ነው እና እንደ ጉንፋን እንደ ወረርሽኝ ሌሎችም ተቀብለውት እሱም እንትን ብለው በተአምር በሚባል ደረጃ በጣም ፕሮፌሽናል የነበረውን የአሜሪካ የሆኪ ቡድን አሸነፉ። የዓለም አንደኛ ዘ ስትሮንገስት ቲም ነው የአሜሪካ ቲም። የሶቪየት ህብረት ሁለተኛ አይደለም ታች ነው ያለው። በከፍተኛ ዊል ቱ ፓወር ግን እምነትና
ፍላጎት ስለተንቀሳቀሱ አሸነፉ። በመልካም ነገር ካምን፣ በመጥፎ ነገር ካምን ደግሞ የበለጠ አጥፊ ነው። በመልካም ነገር ካምን ከፍተኛ ውጤት የማምጣት እድል አለን። በተቋም ደረጃስ አዝ አን ኦርጋናይዜሽን በራሳችን የማመን ባህል ካለን ከፍተኛ ውጤት እናመጣለን። ይሄ ቪዥነሪ ሊደርሺፕ የሚባለው ይሄ ጄምስ ኮሊንስ የሚባል ሰው እንትን ያለው ኮር አይዲዮሎጂ ያላቸው ለምን እንደሚሰሩ ለምን ያን ፕሮዳክት እንደሚያመርቱ ለምን አብረው ለአንድ ዓላማ እንደሚዋደቁ አንዳንድ ጥናቶች እንደሚያሳዩት በተቋማቸው ዓላማ በከተማቸው ዓላማ ጽኑ እምነት ያላቸው ሰዎችና አመራሮች በ4.5 እጥፍ ለዓለማቸው ቁርጠኛ የመሆን እድላቸው ይጨምራል ይባላል። አፕል በ1980ዎቹ መሀለኛው አካባቢ ሊከስር አንድ ቋፍ የቀረው ካምፓኒ ነበር። ስቲቭ ጆብስ የሚባለው ሲኢኦ ከተባረረበት ተመልሶ በጣም ኮንታጀስ የሆነ ውጤታማ የመሆን ባህል ገነባ። ዛሬ አፕል ዘ ሞስት ቫሊድ ካምፓኒ ነው። 3.1 ትሪሊዮን ዶላር የሚደርስ ማንም ካምፓኒ እንደዚህ ዋጋ የሚያወጣ አይደለም። ከሞት አፋፍ ከኪሳራ አፋፍ ተነስቶ የዓለም ዘ ሞስት ሳክሰስፉል ካምፓኒ ሆነ። ዘ ሞስት ቫሊድ ካምፓኒ ሆነ። ምንም ቆፍሮ ያወጣው ማዕድን የለም፣ ምን የለም። ዊል ነው፣ ብሊፍ ነው ያመጣው። እና ማመን በጣም ኢምፖርታንት ነው። ግን የሰው ልጅ ለማመን ይቸገራል፣ አስቸጋሪ ነው። እንደ ሀገርስ እጣ ፈንታችን ነው፣ እድል ፈንታችን ነው ትልቅነት ብለን ካመን ቤኔዲክት አንደርሰን ሀገር ማለት ኢማጂንድ ኮሚኒቲ ነው ይላል። ሸገርን ቶፕ 13 ከተማ የአፍሪካ ከተማ የዓለም ከተማ አደርጋለሁ፣ ከ20ዎቹ ትልቅ የዓለም ከተሞች አንዱ አደርጋለሁ። የምር መድረክ ንግግር አለን ያለ የምር ካመን እሱ ነው ዋናው፣ እሱ ላይ ነው መሪ፣ እሱ ላይ ነው ብዙ ጊዜ ማጥፋት ያለበት። ካመነ በኋላ የሰው ልጅ ማንም አይችልም። የትርክት ኃይል የሚባል ነገር ደግሞ አለ። በህልማቸው ትልቅነት የሚያምኑ ሀገራት በፍጥነት ወደሚፈልጉበት ቦታ ይደርሳሉ። ችግር ሲያጋጥም ደግሞ በፍጥነት ያገግማሉ። ጃፓን ሁለተኛው ዓለም ጦርነት ሲጠናቀቅ 30% ከተሞቿ ወድመዋል። በታሪክ ለመጀመሪያ ጊዜ በኒኩሌር ተመታለች። እስካሁን ድረስ በኒኩሌር የተመታ ሀገር የለም፣ ተተኩሶበት የለም። ኢን 30 years ግን it became የዓለም ሁለተኛ ኢኮኖሚ ሆኖ 1985-84 አሜሪካን ይበልጣል ብሎ ተተነበየለት። ጀርመንም እንደዛው። ደቡብ ኮሪያ በትምህርትና በኢንዱስትሪያላይዜሽን ላይ ፎቅ አተኩራ ሰርታ ከ50 ዓመት ባላነሰ ኦኢሲዲ ሀገር ነች፣ ከድህነት ወጣ። አሜሪካ ከኢትዮጵያም ከኢራንም ከኢራቅም ሄዶ ምንም የሚያገናኘው ቋንቋ ባህል ምናምን እንጃ ጸበኛ ሀገር ሁሉ ሄዶ ከዛ በአገሪቷ ትልቅነት አምሮ ኢራቅ ላይ ብዙ ኢትዮጵያውያን ሞተዋል። የአሜሪካ ወታደሮች ሆኑ። ብዙ ጃፓኖች ሞተዋል። ያን ህልም ስለተጋሩ አሜሪካን ድሪም አሜሪካን ድሪም ምን ከተማችን ህልም ኖሯት ሰዎች መሪዎቿ መጀመሪያ ተጋርተው ባለሙያዎች ተጋርተው ከተሞች ነዋሪዎቿ ተጋርተው እዛ ላይ ደክመናል ወይ የሚለው በጣም ጠቃሚ እንትን ነው። ከፍ ያደረገን ሰልፍ ብሊፋችን ነው፣ የተጋራነው ህልም ነው። ብሊፍ የሚባለው ነገር እምነት የሚባለው ነገር የስልጣኔ ሞተር ሆኖ ነው ያገለገለው። አንድ ዮቫል ሃራሪ የሚባል ሰውዬ የሰው ልጅ ትልቅ የሆነው በፊክሽን ስለሚያምን ነው ይላል። ገንዘብ የሚባል ነገር ማኒ የሚባለው ነገር ሳይኖር በገንዘብ አመነ፣ ከዛ እውን አደረገው። ህግ የሚባለው ነገር ሳይኖር ህግ ያስፈልገኛል አለ፣ ፊክሽን ነው። ሃይማኖት ሳይኖር ሃይማኖት ያስፈልገኛል አለ። የሰብአዊ መብት ሳይኖር ሰብአዊ መብት ያስፈልገኛል አለ። እነዚህ የጋራ እምነቶች ሆኖ ቢሊዮኖችን አንቀሳቀሱና አሁን ዓለምን ኮንከር አደረገ። ከአንበሶች መንጋጋ ቀምተን ከዶልፊኖች አፍ ነጥቀን የዓለም ትልቁ ኮስማናው ደካማው ሰውነት ያለው የሚያስታውስ እንትኑ ዝቅተኛ ጆሮ መስማት እንትን አይኔ ማየት በጣም ዝቅተኛ በድምር ግን ዓለምን የገዛ ፍጡር ሆነናል። በዓለም አቀፍ ደረጃ ሊትሬሲ ሬት የነበረው 12% ነው። በ2020 ግን 86% ደርሷል።
የሰው ልጅ ወደዚህ ደረጃ ያደረሰው በትምህርት ስለሚያምን ስለዚህ belief in education ያ እምነቱ ነው ከፍ ያደረገው ከሌላው የሰው ልጅ በፕሮግረስ ያምናል ሁሌ ወደፊት ለመሄድ የሚፈልገው በሳይንስ እንዲያድግ በላይፍ ኤክስፔክተንሲ ባለፈው 150 ዓመት ውስጥ በእጥፍ በህይወት የመኖር እድሉ በእጥፍ እንዲጨምር ያደረገው ይሄ በማደግ በመለወጥ ላይ ያለው እምነቱ ነው በፕሮግረስ ላይ ያለው ከፍተኛ እምነቱ ነው በዲሞክራሲ ላይ ያለን እምነት እኛን ጨምሮ በዓለም ውስጥ ከሚገኙ ሀገራት 60% ዲሞክራሲ እንዲተዳደሩ አድርጓል ኬኔዲ we choose to go to the moon የሚባል በጣም ድንቅ አባባል አለ ይሄ ህልም የኬኔዲ ህልም 400 ሺህ ሰዎችን አሳምኑ ያ ህልም ዛሬ የሰው ልጅ ለመጀመሪያ ጊዜ መልቲ ፕላኔታሪ ስፒሺስ ሊሆን ነው አሁን እዚህ ሸገር ላይ ኢንቨስትመንት ምናምን ያላሉ አንዳንድ ባለ ሀብቶች እና ካመናችሁ አምናችሁ ከልባችሁ ከተናገራችሁ እና እሱን ለማድረግ ከሞከራችሁ እናንተ የምትችሉትን ታደርጋላችሁ የሚቀጥለው ትውልድ ደግሞ ይጨርሰዋል are we ready በዛ ሌቨል ማምን የሚጋባ እርስ በርስ የምንተማመንበት ብቻ ሳይሆን የሚቀጥለው ትውልድም የሚያከብረውና የሚቀበለው የሚሞትለት እምነት ባለቤቶች ለማድረግ ራሳችን ተንቀሳቀስን ነው ወይ በዛ ሌቨል ነው ወይ የምናስበው ብሎ ራሳችን መጠየቅና ለዛ መስራት ያስፈልጋል በአጠቃላይ የሰው ልጅ ከፍ ያለው እዚህ ደረጃ የደረሰው ምንም አይደለም ምንም የተለየ ነገር ስላለው አይደለም አይኑ ከሩቆ የማየት አቅሙ ከእንትን ስለበለጠ አይደለም ከኤግል ሮጦ የፈለገው ቦታ የመድረስ አቅሙ ከችታ ስለበለጠ አይደለም ከዶልፊን በኢንተለጀንስ ስለበለጥን አይደለም ከአንበሳ የመስማት አቅምና ጉልበት በልጠን አይደለም ከዝሆን የማስተዋስ አቅም ተሽለን ተገኝተን አይደለም ከፍ ያልነው ያመንበት ልክ ነው it is our belief in something our belief in progress our belief in infinite progress ከፍ ያደረገን እንስሶች ለምሳሌ በመሪዎቻቸው ምናምን ያንበሳ መንጋ ያንበሳ ፕራይድ የሚባለው መሪ የሚያደርገውን ነገር ሁሉ ያደርጋል መሪ የሚለውን ይፈጽማል መሪው ተከትሎ ገደልም ከገባ ገደል ይገባል ፌል ካደረገ ነው ቻሌንጅ የሚያደርገው በአጠቃላይ ስናምን አይበገሬ እንሆናለን ከፍተኛ ጉልበትና ግለት ይኖረናል የሥራ ፍጻሜያችን ከፍ ይመነደጋል በመካከላችን ያለው መግባባትና መሰናሰል መስማማት ጣሪያ ይደርሳል ስለሆነም ማመን ያለ ጥርጥር ማመንና ለዛ መስራት የሚቻለን ነገር የሚጨበጥ ያደርገዋል የሚጨበጠው ነገር ደግሞ እውነት እንዲሆን ያስችለዋል እና ምን ይባላል belief የሚባለው ነገር በአንድ ነገር በጽኑ ማመን ጠንካራው መድኃኒትና አደገኛው መርዝ ሊሆን ይችላል ይባላል strongest medicine የሚሆነው በትክክለኛ ነገር ካመን ነው በሳት ነገር ካመን ደግሞ አደገኛ መርዝ ሊሆን ይችላል ዋናው ነገር ምንድነው ካለ ማመን ይሻላል ከማመን ደግሞ በትክክለኛው ነገር ማመን ይሻላል የሰው ልጅ እጣ ፈንታ የሚወስነው እምነቱ ነው ደካማውን ጠንካራ ያደርገዋል ጠንካራውን ደካማ ያደርገዋል በመሪዎቻችን ማመን በከተማችን ማመን መሪነት ማለት የእምነት belief transmission ነው ይላሉ belief is the currency of leadership ይላሉ እንዲያምኑን አድርገን እንሰራለን ወይ ሀያል ህልምና እንትን እንዳለን በትንንሽ ነገር ናሬት የሚያወሩብን ነገር ከዛ ከፍ ብለን ትልቁ አገር የሚነቀንቅ እያንዳንዱ ሰው የኔ ከተማ ነው የአፍሪካ ከተማ ይሰራ ብሎ አፍሪካውያን ሁሉ የሚያምኑበት ከተማ አርገን ትርክት እየሰራን ነው ወይ እያሳመን ነው ወይ የሚለው ነገር ነው ዋናው ዊንስተን ቸርችል በ1940 ብዙ ጊዜ ፕራይም ሚኒስትር ለመሆን ሞክሮ የተሸነፈ ሰው ነበር አንድ ፓወርፉል ስፒች ተናገረ በየከተሞቻችን በየቤቶቻችን በየቀዩ እንዋጋቸዋለን ለጀርመኖች እጅ አንሰጥም ብሎ ተናገረ ቸርችል እንደዛ ባይናገር ነው እንግሊዝ እጇን ሰጥታ ነበር ለሂትለር መገበሩ አይቀርም ያቺ ንግግር እንግሊዝም
ሴትና ወንዱን ከየቤቱ ከየማጀቱ ነቅንቃ ወጥታ የማታ ማታ ከሀገሮቻቸው ጋር ሆነው በጀርመን ሽንፈት በእንግሊዝ የመራችው ቡድን ደግሞ አሸናፊነት እና ድል አድራጊነት ጦርነቱ እንዲጠናቀቅ ሆኗል። የሆነ ነገር ተስማምተው ፒስ ትሪቲ ምናምን ተስማምተው አስቀርተውት መስሏቸው ነበር። መሪዎች ባለ ራዕይ ሲሆኑ ከፍተኛ እምነት አላቸው፣ የእርግጠኝነት ስሜት አላቸው፣ አሳካዋለሁ ብሎ ያምናሉ። ያመኑ ጊዜ ደግሞ ማንም መልሳቸው የለም። አርባን ኢማጂነሪ የሚባል ነገር አለ። ከተሞች የሚያድጉት ዜጎች ምን መሆን አቅም አለኝ ብለው ባመኑት ልክ ነው ይባላል። አርቲፊሻል ኢንተለጀንስ ተጠቅመን ኢትዮጵያ የአፍሪካ የቴክኖሎጂ ማዕከል እናደርጋታለን፣ ሸገር እዚህ ደግሞ የማዕዘን ድንጋይ ሚና ይኖራታል ብለው የሚያስቡ ሰዎች የተሰባሰቡበት ከተማ ከሆነ ዘንድ አርቲፊሻል ኢንተለጀንስ ሀብ ይሆናል። የአፍሪካ ምንም እንትን የለውም። ኤቭሪቲንግ መጀመሪያ አእምሮ ላይ ነው፣ ሀሳብ ላይ ነው የሚጀምረው። ሌላ ምንም ነገር የለውም። አሁን ትልልቅ ነገር የምናያቸው ሀብታም ሰዎች የምናያቸው ምናምን የጀመሩት በሀሳብ ነው የጀመሩት። እቺ ብቻ አእምሯቸው ላይ የተሳለች ኢማጂኔሽን ብቻ ነች። እንደዛ እንዲሆን ደግሞ ከተማችን የናሬቲቭ ኢንፍራስትራክቸር አላት ወይ? የትርክት መሰረተ ልማት አላት ወይ? በትርክት በታለንት ላይ በኢኖቬሽን ላይ አቅዳ ትሰራለች ወይ? መንገድ እንደምትሰራው ሁሉ ናሬሽን እንደ ኢንፍራስትራክቸር ቆጥራው እንደ መሰረተ ልማት አይተው የትርክት መሰረተ ልማት እቅድ አላት ወይ? አሜሪካውያን ይሄ አይ20 አይ ምናምን የሚሉት የኤክስፕረስ ወይ ያላቸው አሜሪካ ውስጥ ባቡር ብዙ አይሰራም። ለቃ አምራች ሰው እንትን አለ። አሜሪካ ኦቶሞቲቭ ካልቸር የሚባለው ነገር እንዲመጣ አሁን ዲያስፖራ ዲሲ ምናምን ሄዳችሁ እንትን አንዱ የሚያሳያችሁ ሃይዌው ይነዳና ታያለህ። አሜሪካ ትልቅ ነች። በጣም ኖርማል ነገር እኮ ነው ለአሜሪካ። እኛ እዚህ ኤክስፕረስ ወይ አለን። በ3000 ዘመን ውስጥ አንድ ኤክስፕረስ ወይ ነው የሰራነው። አሁን ደግሞ 3-4 እየሰራነው። ኖርማል መንገድ ነው። we don't celebrate it, we don't feel it። ኢትዮጵያ ይኸው ምናምን ብሎ ሰው አያሳይም። አሁን ዝም ብሎ ኖርማል ነው ያልፈዋል። ቢኮዝ መሰረተ ልማቶቻችን ትርክት የላቸው። አሁን ሸገር እየሰራ ነው መንገድ አይደል? unless you bring a significant ትርክት into this ፕሮሰሱን ምን አጠቃላይ ትልቅ ትርክት ከሌለው ኖርማል መንገድ ነው ሰዎች እንትን ያለው just ኖርማል መንገድ በስንት ጉድ እኮ ነው በስንት ብድር ምናምን የሚሰራ እኮ ነው። ግን people don't get a fact ትልቅ ነገር ተአንሶ ይታያል በሰዎች ፊትና ስላነሰ ደግሞ ትርጉም ያመጣል። ትርጉም የለውም። በጣም ስትሮንግ የሆነ ሬፑቴሽን መልካም ስምና ዝና ያላቸው ከተሞች የውጭ መዋዕለ ንዋይ የመሳብ አቅማቸው ከ30 እስከ 40% ይጨምራል ይባላል። ኢንፍራስትራክቸር ናሬቲቭ ኢንፍራስትራክቸር ላይ የምትሰራው የትርክት መሰረተ ልማት ላይ የምትሰራው ለክብር ለምናምን አይደለም። 30 እስከ 40% የኤፍዲአይ አትራክሽን ከ30 እስከ 40% በላይ እንዲያድግ የፈለገ እንትን ትርክት ላይ ይሰራል ማለት ነው። ይሄ ማለት ሃፍ ኦፍ ኢት ማለት ነው። የመሰረተ ልማትን ያክል የመንገድን ያክል ትርክት በጣም ኢምፖርታንት ነው። ሬፑቴሽን በጣም ኢምፖርታንት ነው። ሲንጋፖርን ያዋት ፈርስት ወርልድ ኦአሲስ ኢን ሰርድ ወርልድ ሪጅን ይላል። በዚህ ቀጠና ውስጥ የአንደኛው ዓለም አካል እንሆናለን አሉ። ኢነርጂ እኮ ከሰው ነው የሚገዙት። ውሃ ከሌላ ሀገር ነው የሚገዙት። ባይዙ ውሃ የላቸው የራሳቸው ቦልድ ቪዥን ትልቅ ቪዥኖች እንትን ማለት አሁን ዱባይን ያዋት ደረቅ ነበረ፣ ውሃ የለም። የዱባይን ነዳጅ ከጎረቤቶቻቸው ጋር አወዳደሩት። ከሳውዲ፣ ከኩዌት፣ ከኢራን፣ ከኢራቅ አይገናኝም። ትንሽ ነው። ከኳታር ጋር በጣም ትንሽ ነው። በቅርቡም ያልቃል ይባላል። በ20-30 ዓመት ውስጥ ዱባይ ነዳጅ አይኖራትም። ግን ማን ይበልጣል? አሁን በኢኮኖሚ ዱባይ ይበልጣል። ነዳጅ እንዳትሉ በነዳጅ ሳውዲ አይገናኝም። በዓለም 3ኛ 2ኛ ነው። ኢራንና ኢራቅም እንደዛ እዛ ውስጥ ነው ያለው። እዛ አካባቢ ውስጥ ዝቅተኛ ነዳጅ መጠን ያላቸው ዲፖዚት ያላቸው ዩኤኢዎች ናቸው። ሀብታሙ ሀገር አሁን ግን ማን ነው? ዩኤኢ ነው። ሀብት አይደለም የሚያደርገው ቦልድ ቪዥን እና በዛ ቦልድ ቪዥን ማመን ነው። በከተሞች ማመን ደግሞ በከተማ እድል ፈንታ ማመን የሰው ልጅ ዕጣ ፈንታ ይወስናል። ከተሞች ውስጥ የተገናኘ በኢማጂኔሽን ህልም የተጋራ ህዝብ ማለት ነው። በጋራ እምነት የሌለው በጋራ የሚጋራው እንትን የሌለው ትርክት የሌለው ምናምን ማህበረሰብ እነዚህ ሶስቱ ቢኖሩም የትም አይደርስም፣ ይፈርሳሉ። ዓለም ባንክ በ2023 ያወጣው ሪፖርት እንደሚያሳየው የዓለም ጂዲፒ 80% ከከተሞች ነው የሚመጣው። ፖቴንሻል በከፍተኛ ደረጃ ካመኑ ወደዛ ነው ማይግሬት የሚያደርጉት።
አቴንስ የዛሬ 2500 ዓመት በዲሞክራሲ ያመነች፣ ዛሬ ሁላችንም እሱን ለመሆን እንሞክራለን። ፍሎረንስ በአርትና በኢኖቬሽን አመነች፣ ሬኔሳንስ የሚባለውን የአውሮፓ አብሮት ዘመን ወለደች። ኒውዮርክ ራሷን ላንድ ኦፍ ኦፖርቹኒቲ አርጋ ሳለች፣ ሚሊዮኖች ኒውዮርክን ተስፋ አድርገው ባህርን አቋርጠው እዛው ደረሱ። በከተሞች ባሉ አመራሮች ስናምን ህዝቦች ይነቃነቃሉ። በከተማ አመራሮች ስናምን እምቅ ሀብት ይንቀሳቀሳል። በከተማችን ስናምን እጣ ፈንታችን ይወሰናል። ያልተገናኘ የማይታወቅ ማህበረሰብ ይገናኛል፣ ይተዋወቃል። ስለሆነም ዓለም አቀፋዊ ካፒታልና አቴንሽን ያገኛል። መሪነት ማለት ዘ አርት ኦፍ ሜኪንግ ቢሊቭ ነው፣ ሜኪንግ ፒፕል ቢሊቭ ነው። ሰዎች በእናንተ ህልም በእናንተ አስተሳሰብ እንዲያምኑ የማድረግ ጥበብ ነው መሪነት ማራሱ። የከተማ መሪነት ማለት ደግሞ በነገ ላይ ዛሬ ሰዎች እንዲስማሙ ከልባቸው እንዲቀበሉ ማድረግ ማለት ነው። ከተማ የሚባለው ራሱ የእምነት ሐውልት ነው። ኢትስ ኤ ሞመንት ኦፍ ቢሊፍ። የትልቅነት፣ የሰማይ ጠቀስነት፣ የቴክኖሎጂ፣ የኢኖቬሽን፣ የኢንዱስትሪያላይዜሽን ሐውልት ነው። የኢማጂኔሽን ካቴድራል ነው። ግን ደግሞ አንዱን ብሪክ በሌላው ላይ እያኖረ ተስፋ ሳይቆርጥ ለአንዱ ለሌላው ትውልድ እያሸጋገረ በቁርጠኝነት የሚሰራ ትውልድ ምልክት ነው ማለት ነው። ነጭም ጥቁሩም አምኖ በተቀመጠበት ጊዜ አያቶቻችን ምን አይነት ኮንፊደንስ ሰምቷቸው ነው ተጠራርተው ቅድመ አያቶቻችን አንድ ቋንቋ ሳይነጋገሩ የተለያየ ብሔር ሆነ የተለያየ እምነት ኖሯቸው ለአንድ ሀገር በአንድ ጉድጓድ ላይ የተቀበሩት? ለምንድን ነው ያኔ መኖር ያልፈለጉት? እንዋጋለን ብሎ ሲሄዱ እኮ ለመግደል ብቻ አይደለም ለመሞትም ነው። ለትውልዱ ሀፍረትና ቀኝ ተገዥነት ከምናወርስ ሞተንም ብንሆን ነፃ ሀገር እናወርስ ብለው የቆረጡ ሰዎች እኮ ናቸው። ቀኝ ከመገዛት ይልቅ ነፃ መሆንን ሞተው ነፃ ሀገርን ለሚቀጥለው ትውልድ ማውረስን የመረጡ ሰዎች እኮ ናቸው። በራሳቸው የሚተማመኑ ሰዎች ስለነበሩ ብቻ ነው። በነፃነት ቀኝ ባለመገዛት የሚባለው ሀሳብ በጽኑ የሚያምኑ ሰዎች ስለነበሩ ብቻ ነው። ሌላ ምንም አልነበራቸው። መድፍ አልነበራቸው። ጠላት ባላንጣቸው ብዙ ነገር ነበረ። እነሱ ልብን የነበራቸው፣ እምነትን የነበራቸው፣ ያ እምነት ኃይል ሆኖ ንቅናቄ ሆኖ የማታ ማታ ጣሊያን ተሸንፎ እና የሀፍረት ሸማ ተከናንቦ ሄዷል። ዛሬ ድረስ የኛ ድል ሆኖ አንገታችን ቀና አድርገን ኢትዮጵያ አድዋ ምናምን እንዳለን። ሶ ዋት ኢዝንት ኢናፍ ከድህነት ጋር ለመኖር እንድንወስን እንዴት ይሆናል? እንዴት የትልልቅ ከተሞች ባለቤት አንሆንም? እንዴት ህዝባችን የሚያኮራ ትልልቅ ከተሞች ባለቤት ለማድረግ ቆርጠን አንነሳም? ምንድን ነው የሚበቃን? በቂ አይደለም። ይሄ ሁሉ መከራ፣ ይሄ ሁሉ ከተማ አልቦነት አይበቃም ወይ? ይሄ ዘመን ኢትዮጵያ በዘመናት መካከል ትልቅ ከተማ ጸንሳ መውለድ ያለች የከተማ መካን ነች። ምን ይላል መሰላችሁ? ኔልሰን ማንዴላ ዘ ሎንግ ወክ ቱ ፍሪደም ይላል። ከተማዋ ውስጥ አለ ሁለት ህንፃዎች አሉ። ራስ ሆቴልና ቤተ መንግስቱ ብቻ ነው የሚታየው። የጆሃንስበርግ ትንሿ ህንፃ እንኳን አዲስ አበባን ትበልጣለች። በጣም አዘንኩ። በፍጹም በቃ አዲስ አበባ እናንተን አትገናኙም። በቃ ጆሃንስበርግ አሁን አዲስ አበባ እየተቀየረች ነው፣ ሸገር እየተቀየረች ነው። ግን በዚህ ሳንኩራራ በጣም ከፍተኛ ውጤት አምጥተናል። ግን እኛ ራሳችንን መብለጥ ሳይሆን ያለብን አፍሪካን መብለጥ ነው ያለብን። አዎ ከትላንት ከነበርነው አሁን በልጠናል። ኢትዮጵያ ህዳሴ ግድብ ሰርታለች። ኢትዮጵያ አድዋን ሰርታለች። ስለሆነም የነፃነትም የልማት ቀንዲል ነች። ሃው አባውት በከተማ ይሄ በአንዱ እየተበለጥን በሌላው እየበለጥን የምንሄደው ነገር ጉራማይሌውን በሁሉ ነገር የምንበልጥ በሁሉ ነገር የምንመራ ሀገር ለማድረግ የመጣ እድል ይመስለኛል። እድሉን ለመጠቀም ወስነናል ወይ ነው? ምን ይመስላችኋል?